ቃል በቃል አዎ ዮሐንስ አፈወርቅ ውሃ የሚለውን ጥምቀት ካለ እኔ ያው ንሳ ገባለሁ ዛሬ እዚህ በኋላ በቃ ያው ሰምታችኋል። ዮሐንስ አፈወርቅ ቃል በቃል ውሃ የሚለውን ጥምቀት ካለ ዛሬ ንሳ ይገባለሁ ብሎ ቴንክ ዩ ቃል በቃል ነው ያልኩት። እሺ ቃል በቃል ውሃ ያው ጥምቀት እኮ ነው አለ። ስለዚህ ውሃ ጥምቀት ነው እያለ ነው ቅዱስ ዮሐንስ አፈወርቅ። ራስ መለስክ ከብዙ አንዱ ለህሊናህም ከብዙ አንዱን እኮ ነው የመለሰው። ቃል በቃል ጥምቀት ብቻ ነው ብሎ ፈታው። ከብዙ አንዱ ጥምቀት ነው የውሃ ጥቅሞች ከብዙ አንዱ ጥምቀት ነው እያለ ያለው። ቀጥላ አንብባ አንድ ክፍል ብቻ ቆይ ወዴት ነው የምትቀጥለው? ንስሐ ገባለሁ ብለሃል። ይኸው ለውሃ ለጥምቀት ውሃ አስፈላጊ እንደሆነ ነው እዚህ ክፍል ላይ የተናገረው። ይሄን ከዛ ከታችም ደግሞ ከየት ቆይ ይሄን ለጥምቀት ውሃ አስፈላጊ መሆኑ ከየት አመጣ? ዮሐንስ የነገርኩህ እኮ ነው። ቆይ አንዴ እንድትሰማኝ ፈልጋለሁ። መጀመሪያ ላውራና ከዛ ከየት አመጣ? ቆይ ከየት አመጣ የሚለውን ነው የምትመልስልኝ። ከየት አመጣ? ልትረዱ ልትማሩ ይገባችኋል አለ። ምክንያቱ ቀጥሎ ምን እንደሚል ታውቃለህ? የቆርኔሌዎስ ቤተሰብ በውሃ ከመጠመቃቸው በፊት መንፈስ ቅዱስ ወርዶላቸው ነበረ። እስቲ ቆይ አታስገባው። ቆይ ለምን እዚህ ሆነ ማስተካከል አትችልም? እሺ አሁን ስክሮል አድርገው ወደ ታች ማለት አይደለም ወደ መጀመሪያ። አዎ እንደዛ። አረ ወደ መጀመሪያ። አዎ እንደሱ ቀስ እያረክ ስላይድ አድርገው። እሺ ቆሮን ጄኔሲስ አለ ከፍ አሁን እሺ ወደ መሃል አድርገው። ቃሎች ወጣኩ። እሺ with water እሺ unless የሚል ቆይ ትንሽ አሁንም ትንሽ ከፍ ትንሽ እሺ ቆይ እሺ አንዴ ወደ አሁንም ከፍ አድርገው። እሺ አንለስ የሚለው የቀድሙን አላየህንም? የለም እዚህ እኔ ጋር የለም። ከፍ አድርገው። እሺ ቆይ ይኸው እሺ አንዴ እስቲ ፎከስ አድርገው ያዘው። ኧረ ይዘጋዋል በፈጣ መኩ ወይ አንብብለትና ይተርጉም። እስኪ እያነበብክ ይተርጉምልን እሱ። ቆይ አንዴ ክፈተውና ይተርጉምልን። አሁን እንግሊዘኛውን ደግሞ እሺ ቀጥል እንግዲህ። እሺ ታያላ ቃዶሽ አንተ ተተረጉምልናል። በቃ unless a man be born of water and of the spirit he cannot enter in the kingdom of heaven. ምን ይላል? ሰው ከውሃና ከመንፈስ ቅዱስ ካልተወለደ እግዚአብሔርን መንግስት ሊያይ አይችልም። እሺ this he spoke willing to draw him to the face by terror of the street and to pursued him not to deem the thing impossible and taking pains to move him from the imagination as to the carnal birds. Okay, የሱን ፎከስ ወደ ያው ሰው በድጋሚ ወደሚወለደው ወደ ትክክለኛው እንትን ሊወስዶ ፈልጎ ነው ምናምን ይላልሽ። ቀጥል። እኔ አንተ ብዙ ነው ያነበብከው። እንዴት አድርጌ ነው አንዴ ልተርጉምልህ የምችለው? ቃል በቃል ክፍሉን ቀስ በቀስ አድርገህ እንትን በላ አንብባ ሁሉንም። ያደ እንደዚህ መዛግ ነው። እሺ ኦኬ እሺ ልቀጥል። ቀስ ብዬ ላንብብልሽ። ኦኬ I mean says he another birds o Nicodemus. ምን አለ? ተርጉም። ቀጥል ያኛው ነው። እሺ why እሺ ላንብብልሽ ልቀጥል ቃዶሽ። why do you draw down the saying to ears? why do you subject the matter to the necessity of nature? አይታይም እንኳን አንተ የምታነበው ሲያሳይኝና ከዛም በኋላ ልተርጉም ችግር የለውም። እኔ ፎከሴ በሙሉ ቃዶሽ አንብቡ እኔ ተረጉማለሁ አልክ።
አሁን ደግሞ አይታይም ትላለህ እንዴ? የሚያነበውን ስማ እንጂ ከየት እንደሚያነብ እኔ በምን አውቃለሁ? ለምን ከየት እንደሚያነብ ወይ እኮ አንብብ ስትባል አላነብም። ሲነበብልህ ሰምታ አልተረጉም ማለት መስማት አትችልም። ኦኬ ሳይስ ሂ አናዘር በርዝ ኒቆዲሞስ ይላል። ከዛም በኋላ ያው ድጋሚ መወለድ እንዳለበት ነገረው ይላል። ኒቆዲሞስ ሂ ሳይስ ሂ እሱ እያለ ያለው አናዘር ቦርን ኒቆዲሞስ እያለ ነው። እና ከዛም በኋላ ዋይ ኒቆዲሞስ ደግሞ ዋይ ዱ ዩ ድራው ኦኬ ቀጥል አይታይም። ድራው ሳይንግ ዘ ኤርዝስ ዋይ ዱ ዩ ኦኬ አይታይም እኮ እንትን ቆይሽ እዚህ በራሴ ልፈልግ ቆይሽ እዚህ ጋር አይታይም። ይታያችኋል? ቆይ ለእናንተሽ ከታያችሁ እንትን በሉ። እኔ በደንብ ነው የሚታየኝ። እንግዲህ አላቅም እናንተ ይታያችኋል? ጋር ይታያል? እንትኑ ፎከስ እንትን ይለዋል። ቆይ እስኪ እንዲህ ከምትቸገር እስከዚያው እንግሊዘኛው አንብብና ቃዶሽ እኔ እኮ አሁን እሺ አሁን ይታያል? ይታያል ቃዶሽ? አሁን ትንሽ ይታየኛል አሁን። እሺ ቀጥል። እሺ አንብብ። ትንሽ ከፍ ልታደርግ ትችላለህ አንዴ ካሜራውን ፕሊዝ? አይታይም እኮ በዚህ በኩል ያለው ዋይ ዱ ዩ ምናምን ከሚለው በኋላ በዚህ በኩል ያለው ኦኬ። አንዴ ቃዶሽ ይቅርታ ይሰማል? አዎ ይሰማኛል። አዩ ይሰማል። ጠፋ። አልተመቸውም ይሆናል። እሺ ያንተን አውጣውና አንብበው። መኩ ይከታተልሃል። በቃ ክፈትና ያንተን እኛ እንሰማሃለን። መኩ ደግሞ ይከታተልሃል። እኔ እኮ በራሴ ፈልጌ ስላጠኩ ነው። በቃ አሁን ያው ቅድም ከፍተ የነበረውን ከምትፈልገው ቦታ ላይ አንብበው። ክፈት። የካሜራ ልክ ይላል። ያው በቃ ተርጉምልን። በቃ ቀጥል። አሁን እንስማ። በቃ አንዱ ካንዱ በኩል አውጥቻለሁ። የኔና የሱ ይለያል። ባይዘው የኔና የሱ እንግሊዝኛ ይለያል። ተማሪ ኦኬ ኒቆዲሞስ ኦኬ ከየት ጀምሬ ላንብብ? ኦኬ ከኦኬ ጀምራን ቃዶሽ ማንን ነው የምታማክረው? ቀደም እኮ አለ ኦኬ ፓስታውን ነው He says for one not born water the spirit is enter into the kingdom of heaven because he will remain of days and the cruising prediction he has not yet received the Lord token. ተርጉምልን ምን ማለት ነው? ኦኬ ምን ሚሊዮን ኦኬ አሁን ያነበብከው ነው አውጣል። እኔ አሁን ማነበው ነው አውጣል። እኔ ማነበው አይ ባይዞ እሱ ጋር ያለውና እኔ ጋር ያለው በጣም ይለያያል። ጀመር
አይ ይለያይ ቃል ያልኩ ምን መሰለ አንተ እጅ ላይ ያለውን አንበ ተርጉምልን እሱን ቶ በቃ ችግር የለውም ተርጉምልን አልኩ አሁን አነበብ ከዛን ተርጉምልን ስለ የትኛውን ትለኛለህ እንዴ ያነበብከው ተርጉሞ በቃ አንተ ተመችም ማስረጃውና አነበብ he has not yet received the Lord of token he is stranger and he alien he has not the royal which words except he says a man born water and spirit he cannot enter the kingdom of heaven ያው እዚህ ክፍል ላይ ኢየሱስ ያለውን እሱ ሊያምነው ትንሽ ከበደው ምክንያቱም ድጋሚ ሰው መወለድ አለበት ስላለ he cannot enter the kingdom አለበለዚያ ያው የመንግስት ሰማያት ሊገባ እንደማይችል ለኒቆዲሞስ ነግረው ያለኮ ነው ከዛም በኋላ yet even the Nicodemus did not understand እስካሁን ግን ኒቆዲሞስ አልተረዳም nothing worse than he committed spiritual things to arguments okay ስላልተረዳ ከኢየሱስ ጋር ድጋሚ አርጉመንት አደረገ he would not suffer to him suppose anything sublime the greatest ምናምን ቀጥሎ ይላል ከዛም በኋላ ያው ኦሬዲ እዚህ ጋር ኮን እስካሁን ባፕቲዝም ሚሊዮን ላገኝ አልቻልኩም መልሱልኝ ይሄ ብዙ ነገር ያወራ ኮን ባፕቲዝም ሚሊዮን ማግኘት አልቻልኩም እስካሁን ቀጥላ ነበው ክፈትና እንደጀመር ቀጥላ ነበው አረባ በቃ አይ ሰውን ያሰለቻችሁ ነው ያማርኛው ነውጡና ሳዩና ከዛም በኋላ እኔ እዚህ ጋር እስካሁን ይኸው አንተ የምርህን እንዴ ምን አይነት ሰው ነህ አንተ ግን በፈጣሪ አይታይ ምንም ይታያችሁ ይሄው በኔ ያያሉ እሺ መቁ ትንሽ ቀረብ አድርገው ዙም አድርገው ቀይ ዙም አድርገው ትንሽ እሺ እንደሱ አድርግና ቀጥል አሁን ትንሽ አንበብ ወይስ አማርኛውን ልክፈትልና ታነባለህ በቃ አሮሽ አማርኛውን ልክፈትልህ ታነባለህ ለሰው አስቤ ነው አይ ሰው የሚሰማ ብዙ ህዝብ አለ አማርኛውን ክፈት ግሬ አይ አዎ እንግሊዘኛ እኮ አቦካው በእናት የት ነው የተማርከው ግን እንግሊዘኛ አይ በመስኮት ተምሬ እኮ ነው እንግሊዘኛ እንደናንተ ክላስ በመስኮት ልክ እንደ ሃይማኖቱም እንደዛ ነው በመስኮትም ተተረጉማለህ በቃ ችግር ነው እሺ አማርኛ ይሻላል እሺ ቆይ አንዴ የምችለውን ቋንቋ ልክፈትልህ እንጂ ኦኬ እሺ ግን እስከዛ ፈልግ አዱሽ እስከታች ወደ ታች እስቲ ወረድ ይያልክ ፈልግ እስቲ የለም አራቶ ቆይ በስማም ወለ አዲሱ እኔ እዛ ከራሱ እንትን ከሚል ቆይ አንዴ እንትን ብዬ ላሳየው አያለ የሚችለውን ቋንቋ እንግሊዘኛ እንድታነብልን ነበር እንግሊዘኛ ስለማትችሉ ነው አይ አራሚ አንብባችሁ ይሄን ሁሉ ሰው ታስተምሩ ነበር አንተ የምር ያወራህ የምር ነው ካዶሽ አንተ ለነገሩ ድፍረትህ እኮ ቅድም ነው ያየነው እንግሊዘኛው አንብብና እኔ ድፍረትህን ቅድም እኮ ነው ያየሁት ካዶሽ ቅድም ዮሐንስ አፈወርቅ አንብቤያለሁ እናያለን እንግሊዘኛ አውጣና አንብብ ኧረ እባክህ አሁን ምን ይላል ይሄ አላቅም እኔ ምን ይላል አልችልም ነው እናንተ ትችሉ የለ አንብቡ አንብብ አማርኛ ከሆነ ይሄ እንግሊዘኛ አይደለም ወደ እንግሊዘኛው እንመለሳለን አሁን አማርኛ የምትችለውን ቋንቋ ከፍቼ ይላለሁ ምን ይላል አንብብ ዮሐንስ ወንጌል የቅዱስ ዮሐንስ አፈወርቅ በቅዱስ ዮሐንስ አፈወርቅ ይላል እሺ ኦኬ እሱን አታንብብ እንግሊዘኛውን አውጣንብብና ቃል በቃል ተርጉምልን እስቲ አውጣ አንብብ አችልም እኮ ማይ ብራዘር አሁን አማርኛውን እናንብብና ወደ እንግሊዘኛው መመለስ ከፈለክ ትመለሳለህ ይኸው ዮሐንስ ወንጌል ምዕራፍ 3 ቆይ አንዴ አሁን ፓስተር አዛሉ አንዴ አታዝገንና አማርኛውን መጀመሪያ በስርዓት አንብብና እንግሊዘኛ ትደርስበታለህ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ከውሃና ከመንፈስ ካልተወለደ በቀር የሚለውን
ሙሉን በጣም ረጅም ስለሆነ ከዚህ ጀምሮ አንድ አንብብልን። እሺ ከዚህ ጀምር። ያው ምልክት ከማሳይ ኦኬ አንዱ እንዴት ሰው ከውሃ ሊፈጠር ይችላል ብሎ ጠየቀ። እኔም መልሼ ኦኬ እንዴት ሰው ቀጥል ከአፈር ሊፈጠር ይችላል ብዬ ጠይቋለሁ። እንዴት ቲቢያው የተለያየ የአካል ክፍል አንተ አንብባ ሆኖ ተፈጠረ። አይ እኔ ሳነብ እኮ እንትን ይላል ታውቃለህ፣ እየተቆራረጠ ምናምን በትክክል ሰው እየተረዳ አይደለምና አንተ አንብብ ችግር የለም። አንብብ። ኦኬ አካላቶቹ እንዴት አንድ አልሆኑም? ሁሉም በምድር ብቻ ናቸውና ከእርሱ የተሰሩ ልዩ ልዩና በአይነትም የተለያዩ አይደሉምና አጥንቶቹ፣ ጅማቶቹ፣ ደም ስሮቹ ከየት ተፈጠሩ? የአካል ብልቶቻቸው ከሆድ ዕቃ ውስጥ ያሉ አካላት ስለ አካል ክፍሎች ገብታችሁ ጣፊያችን እና ልባችን ከየት ተሰራ? ቆዳችን፣ ደማችን፣ ሰውነታችን የሚመጡ ፈሳሾች ሐሞታችን ከየት ተፈጠረ? ይህ ግሩም ድንቅ ነው። እሺ አሁን ጀነራሊ ከዚህ ምንድነው የተረዳኸው? እስቲ አሁን ካነበብከው ምን ለየትኛው ጥያቄ ነው እየመለሰ ያለው? ሰው እንዴት ከውሃ ሊፈጠር ይችላል የሚለውን ነው። ለዛ ጥያቄ መልስ እየሰጠ ነውና ለዛ ደግሞ ማብራሪያ እየሰጠ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ሰው ከውሃ ይፈጠራል ዳግም ብሎ ነው የሚያምነው ማለት ነው አይደል? ኦኬ ውሃ የሚለውን እኮ ጥምቀት ቢል ኖሮ ነበር። ውሃ እኔም እኮ ብላለሁ ቃል ጥምቀት የሚለውን በደንብ ነው ማሳይ። እኔ መጀመሪያ ውሃ የሚለውን ውሃ ብለህ እኮ አልቀበለውም ብለህ ነበር። መጀመሪያ ቅዱስ ዮሐንስ አፈወርቅ ውሃ የሚለው ውሃ ነው፣ ሰው ከውሃ ነው ዳግመኛ የሚወለደው ከውሃና ከመንፈስ ማለት ነው። ስለዚህ አንዳንዶቹ ግን እንዳንተ ያሉ ሰዎች ሰው እንዴት ነው ከውሃ ድጋሜ ሊፈጠር የሚችለው ብሎ ሊጠይቅ ይችላል ይላል አይደል? አንዱ እንዴት ሰው ከውሃ ሊፈጠር ይችላል ብሎ ቢጠይቅ አለ ብሎ ጠየቀ። ከጠየቀ ይላል አንተ አሁን ጠይቀ፣ እኔም መልሼ እንዴት ሰው ከአፈር ሊፈጠር ይችላል ብዬ ጠይቀዋለሁ ነው የሚለው። አየህ አሁን እንዴት ነው ሰው ዳግመኛ ራሱ ከውሃ ሊፈጠር የሚችለው ብሎ ከእምነት የጎደለ ሰው ጥያቄዎች ሊጠይቅ ይችላል። እኔም እንዲህ ብዬ መለስለታለሁ፣ ሰው እንዴት ነው ከአፈር ሊፈጠር የሚችለው? አንተ አፈር ነው ከአፈር ነው አይደል የተፈጠርከው አይደል? ቃሩሽ ከአፈር ነው የተፈጠርከው። እንዴት ነው አንተ ከአፈር ሰው ይሆንከው? እንዴት? ኦኬ እየጠየቀኝ ነው እንዴ? አዎ እየጠየቅኩ ነው። እኔ እንጃ አላውቅም። መስሎኝ የእግዚአብሔር ስራ ነው፣ የእግዚአብሔር አሰራር ነው። ጎበዝ አየህ፣ ጥምቀትም የእግዚአብሔር ስራ ስለሆነ እንዴት ነው ከውሃ ሰው ዳግመኛ ሊወለድ የሚችለው ብለህ ልትጠይቅ አትችልም። በቃ አንተ ከአፈር እንደተፈጠርከው በእግዚአብሔር ኃይልና በእግዚአብሔር ቸርነት በእግዚአብሔር ሁሉ ቻይነት ከአፈር አንተ የሚንቀሳቀስ አጥንት፣ ጅማት፣ ደም ስር እነዚህ ሁሉ ከአንድ አፈር የተፈጠሩ ሆነው ሳለ ነው የሚለው ቅዱስ ዮሐንስ አፈወርቅ። እንዴት ትቢያ ነው ሁሉም ማለት ስጋችን፣ አጥንታችን፣ ደማችን ሁሉ ከዚያ ከትቢያ ነው የተሰራው። ከዚያ ከአንዱ ትቢያ ግን የተለያየ አካል ክፍል ራሱ እንዴት ሆኖ ተፈጠረ ይላል። ይህንንም እጠይቅሃለሁ ይላል። ከአካላቶች እንዴት አንድ አልሆኑም? ምክንያቱም ከአንድ አፈር ከሆነ የተሰራ ለምን አካል ክፍላችን ራሱ አንዱ ቆዳ፣ አንዱ ስጋ፣ አንዱ አጥንት፣ አንዱ ደም እንዴት ሊሆን ቻለ ከዚህ ከአንድ አፈር ይላል ቅዱስ ዮሐንስ አፈወርቅ። ይሄንን መልስልኝ እስኪ። ይሄንን ስትመልስ እኔ ደግሞ ከውሃ እንዴት እንደተፈጠር ከኔ ይመልስልሃለሁ። እኔም እኮ አሁን ማለት አልገባኝም። ይሄን ክፍል ለምን እንዳወጣ
አይ ውሃ የሚለው ውሃ ነው ብለህ ነው ውሃ የሚለው ውሃ ብለህ ነው የምትቀበለው አንተ? ውሃ የሚለው ነው ቃል የእግዚአብሔር ቃል ሁሉም ፈጣሪ የእግዚአብሔር ቃል ስለሆነ ቃል ብዬ ነው የምቀበለው። ቅዱስ ዮሐንስ አፈወርቅ ውሃ የሚለውን ውሃ ብሎ ነው የሚቀበለው። ቅዱስ ዮሐንስ አፈወርቅ ወልድ ብሎ ነው የፈታው። አሳየኝ፣ ያኛውን አሳየኝ። ውሃ ቃል በቃል ወልድ እንዳለ አሳየኝ። የቱ ጋር ነው ወልድ ያለው? ይኸው ውሃ እንዴት ሊሆን ይችላል ካልከኝ እንዴት አንተ ከአፈር ተፈጠርክ ብዬ መልሳለሁ። አዎ ከውሃና አሁን ያ ውሃውን ጥምቀት ያለው የቱ ጋር ነው እኮ ነው ይሄን ጥያቄ። መጀመሪያ ውሃ የሚለው ውሃ ብሎ ነው የተቀበለው። እሱን አሳያለሁ። በነገራችን ላይ እዚህ ሌላ ቦታ ሳልገልጥ እዚህ ዝቅ ብዬ ነው ማሳያ። አንዴ እኔም እኮ ሁሉም እንደሚፈጥር አምናለሁ እኮ ሁሉም እንደሚሰራ ሁሉም እንደሚፈጥር የእግዚአብሔር ኦፍ ኮርስ አምናለሁ። ውሃ ሁሉም ፈጥሯል። ያው ውሃ ብሎ እዛ ጋር የተገለጸው የእግዚአብሔርን ቃልን ወክሎ ስለሆነ ማን ነው የእግዚአብሔር ቃል ነው ያለ? ውሃ የእግዚአብሔር ቃል ነው ያለ ማን? እኔ ቃል ብዬ ስለመወስድ ነው። ማን ያለ? ውሃ የእግዚአብሔር ቃል ነው ያለ ማን ነው? ከማይጠፋ ዘር ከእግዚአብሔር ቃል ተወልዳችኋል ይላል መጽሐፍ ቅዱስ። አንደኛ ጴጥሮስ ውሃ የሚለው የእግዚአብሔር ቃል ነው ያለ ማን ነው ጥያቄ። ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል እኮ እና ስለዚህ ውሃ የሚለው ቃል ነው የሚል ከየት አመጣህ ነው ጥያቄ ወዳጅ። ከየት የትኛው ዘር ወይም ደግሞ የማይጠፋ ዘር የተባለው ምንድነው ብዬ አልጠየኩም። ውሃ የሚለው የእግዚአብሔር ቃል ነው የሚለው ከየት አመጣ? ከዚህ ክፍል እኮ ነው ያመጣው። አንደኛ ጴጥሮስ አውጣና ምዕራፍ 2 ከቁጥር 10 ውሃ የሚለው የእግዚአብሔር ቃል ነው ይላል። ያው ከማይጠፋ ዘር ተወልዳችኋል ከእግዚአብሔር ቃል ይላል። እንዴ ከማይጠፋ ዘር ተወልዳችኋል የሚል አሳየኝ እኮ አይደለም ያልኩ። ውሃ የሚል የእግዚአብሔር ቃል ነው የሚል ከየት አመጣ? ያው ተወልዳችኋል ስለሚል እዚህ ጋርም ተወልዳችኋል ስለሚል እኛ የምንወለደው ከቃል ነው ብዬ ነው ማምነው። እኔ ከቃል ነው የተወለድከው? ከእግዚአብሔር ቃል ከመንፈስ አይደለም ማለት ነው? ከመንፈስም ከቃልም ነው የተወለድኩት። አይ እዛ ከመንፈስም ከቃልም አይደለም የሚለው ከመንፈስ ከእግዚአብሔር ቃልና ከውሃና ከመንፈስ ቅዱስ ይላል። ከመንፈስ ተወልዳችኋል ከውሃ የሚለው እንደሆነ የእግዚአብሔር ቃል የተባለው እዛ ጋር በምን አረጋገጥ? ምንድነው ማስረጃ? ምክንያቱም ከማይጠፋ ዘር ተወልዳችኋል ስለሚል ነው። ከእግዚአብሔር ቃል ከማይጠፋ ዘር የተባለው ውሃ የሚለውን ነው የሚል ከየት አመጣ? መጽሐፍ ቅዱስ ራሱ ስለሚመልስልኝ ነው እኮ። ውሃ የሚል የእግዚአብሔር ቃል ነው የሚል ማስረጃ አምጣ እያልኩ እኮ። ኦኬ እሺ፣ አሁን ዮሐንስ አፈወርቅ አውጣ ገልብጥና ውሃውን እንዴት እንደፈታ ሳይ አንተ ቆይ አንዴ። ዮሐንስ አፈወርቅ ያንተ አለማወቅ ደግሞ በጣም ከእንትን በላይ ከመሆኑ በላይ ከህሊና በላይ ከመሆኑ በላይ ድፍረት ሲሞላበት ደግሞ በጣም እሺ። ቆይ እዛው ክፍል ላይ ቃል በቃል ጥምቀት የሚለውን ላሳይ አንዴ። ኦኬ ካሜራ ብታወጣ አሪፍ ነበረ ግን እሺ። አንዴ ላውጣውና አሳያለሁ ከዛው እንደሆነ እሺ። በሁለቱም ነው የምናሳየው። ተረጋጋሽ ቃድሽ። በሁለቱም አሳያለሁ። እሱም ያሳያል በአማርኛ እኔም በእንግሊዘኛ አሳያለሁ። ከዛ ደግሞ ምን እንደምትለን እንሰማለን። ቃል በቃል ዮሐንስ አፈወርቅ ውሃ የሚለውን ጥምቀት ካለ እኔ ያው ንስሐ እገባለሁ ዛሬ እዚህ በኋላ በቃ። ያው ሰምታችኋል። ዮሐንስ አፈወርቅ ቃል በቃል ውሃ የሚለውን ጥምቀት ካለ ዛሬ ንስሐ ይገባለሁ ብሎ ነው። ቴንኪው። ቃል በቃል ነው ያልኩት። እሺ ያሽ ቃል በቃል እናሳያለን። እና ዶክተር ተስፋዬ ሮቤሌ ካሉስ አሁን ዮሐንስ አፈወርቅ እናሳያለን። አማርኛውን ያውጣ ይዋዴ። ዶክተር ተስፋዬ ሮቤሌ ካሉስ ምን ንስሐ ትገባለህ? በቃ ይዋዴ ያውጡታል። እንደው ለማለት ኧረ አስቲ አሁን ደግመህ እስኪ በለው ምንድን ነበር ያልከው? አስተርቃዱሽ ውሃ የሚለውን ጥምቀት ብሎ ከፈታ ችግር የለውም። አሁን ዛሬ እገባለሁ ብያለሁ። እስኪ
እሺ ጎበስ የሜዳ አህያ ብሏል። እሺ ያው እዛው ክፍል ነው። እሺ ላሳይ። ያው በእንተ ጥምቀት ዮሐንስ 3:5 ርዕሱ ራሱ በእንተ ጥምቀት ኦን ባፕቲዝም ነው የሚለው ዮሐንስ 3:5 ላይ። እሺ ኦኬ አሁን ከዚህ ጀምሮ አንብብ። ምንድነው ታዲያ የውሃ ጥቅሙ ይላል። ይህን በተመለከተ በእርሱ ውስጥ የተሰወረውን ሚስጥር በገለጥኩላችሁ ጊዜ እርሱ ጋር አስተባባሪ እነግራችኋለሁ። ከዚህ ጋር አስተባብሬ እነግራችኋለሁ ይላል። ከዚህ ጋር አይታይም። ከዚህ ጋር የተገናኘ ሌላ ልዩ የሆነ ትምህርት አለና ለአሁን ግን ከብዙ አንዱ ላስተምራችሁ ይላል። እርሱ ምንድን ነው ብሎ ይጠይቃል። በጥምቀት ከእግዚአብሔር የተገባልን ቃል ኪዳን ሙሉ በሙሉ ይፈጽምልናል። በጥምቀት ከእርሱ ጋር መሞት፣ መቀበር፣ መነሳት ከትንሣኤ ሕይወት ጋር መኖርን ገንዘብ እናደርጋለን። ቆይ አሁን እዚህ ጋር ምንድን ነው ውሃ ጥምቀት አለ? ምን ብሎ ነው የሚጀምር? ውሃ ጥምቀት አለ። ውሃ ጥቅሙ ምንድን ነው ይላል። ውሃ የተባለው ምንድን ነው አለ? ውሃ የሚለው ውሃ ጥቅሙ ምንድን ነው ብሎ ነው የፈታው እንጂ ውሃ ማለት እንደዚህ እኮ ጥቅሙ ምንድን ነው ውሃ የሚለው ቆይ ምንድን ነው ታዲያ? ውሃ የተባለው እዚህ ጋር ምንድን ነው? እኔ እኮ ያልኩት ቃል በቃል ውሃ የተባለው ጥምቀት ብሎ ከፈታ ነው ያልኩት። አየህ ይኸው በጥምቀት የውሃ ጥቅሙ ምንድን ነው አለና ኦኬ በጣም ብዙ ጥቅሞች አሉት አለና እኔ ግን አንዱን ላስተምራችሁ አለና በጥምቀት ከእግዚአብሔር ጋር የተገባልንን ቃል ኪዳን ሙሉ ለሙሉ ይፈጽምልናል አለ። ማን ነው ይፈጽምልናል የተባለው? ኦኬ እኔም በጣም ብዙ ጥቅሞች አሉ ካለ በኋላ አንዱን እኮ ነው እዚህ ጋር የፈታው። ና እዚህ ጋር ይፈጽምልናል የተባለው ቆይ ማን ነው ይፈጽምልናል የተባለው? ማን ነው? እየነገርኩ እኮ ነው ብራዘር። እዚህ ጋር ይፈጽምልናል ያለው እኮ ከውሃ ማን ነው? ምንድነው ልንገራችሁ ያለ እኮ ነው ቃል በቃል ምንድነው ይሄ ይፈጽምልናል የተባለው ምንድነው? ኦኬ እሺ በጥምቀት ከእግዚአብሔር ምንድነው? አንተ ጥያቄ ግልጽ አይደለም የሆነ አንተ ቆይ ምን አይነት ተፈጥሮ ነው ያለ በመድኃኒዓለም? እኔ እኮ ያልኩትን ያልኩትን መልስልኝ። ማን ነው እዚህ ጋር ይፈጽምልናል የተባለው? ምንድነው? ጥምቀት ነው እዚህ ጋር ያለው ጥምቀት ነው ምንድነውና? ኦኬ እዚህ ጋር የውሃ ጥቅሙ ምንድነው? እስኪ የውሃ ጥቅም ምንድነው? እስኪ ንገረን። ዮሐንስ አፈወርቅ የውሃ ጥቅሙ ምንድነው? ምን ብሎ መለሰ? ኦኬ አንድ ብቻ አይደለም የውሃ ጥቅሙ አንድ ብቻ ዮሐንስ ውሃ ብሎ አንድ ብቻ አይደለም እኮ ይፈተው። ቀጥል ሌላ ቆይ የውሃ ጥቅሙ ምንድነው ብሎ ምን ብሎ ተረጎመው? አንተ አንብብልን። አይታየኝም እንትን እያለ ነው ለኔ አይታየኝ አይደለም ችግር የለውም። አንብበህ እኮ እዚህ ደርሰህ ነበረ። ኦኬ ምንድነው ታዲያ የውሃ ጥቅሙ ይላል። ከዛም በኋላ ጥያቄ ከጠየቀ በኋላ ምንድነው ደግመህ ልታነበው ነው? ኦኬ አይዘወይ እሊናን ከደፈንኩ እኮ 30 ጊዜ ብታነበው አይገባም። ማይ ብራዘር ስታነበው የነበረው ስለምንድን ነበር ሲያወራ የነበረው ነው ጥያቄ። ያነበብከው ገብቷል? ተረድቻለሁ። ገብቷል? አዎ ከገባህ የውሃ ጥቅሙ ምንድነው መልስልኝ። አንድ ብቻ አይደለም እኮ አንድ ጥቅም አለ ብሎ አይደለም እኮ ጀመሩ። ብዙ ጥቅሞች አሉ። ኧረ አንድ ነው አላልኩህም እባክህ። አንድ ብቻ እኮ አይደለም ይላል። አንድ ብቻ አይደለም ትክክል ነህ። ግን አንድ ብቻ ካልሆነ እስኪ የተወሰኑ ጥቅሞቹ ንገረን። ዮሐንስ ከዘረዘረ ለአሁን ግን ከብዙ አንዱ ላስተምራችሁ ይላል። እርሱ ምንድነው ካለ በኋላ ከጠየቀ በኋላ በጥምቀት ከእግዚአብሔር ጋር የተገባልን ቃል ኪዳን ሙሉ በሙሉ ይፈጽምልናል ይላል። በጥምቀት ከእርሱ ጋር መሞት፣ መቀበር፣ መነሳት በትንሣኤ ሕይወት መኖርን ገንዘብ እናደርጋለን ይላል። ቀጥል እሺ ንገረን እንጂ የውሃ ጥቅሙ ምንድነው? ከዚህ ከብዙ አንዱ ጥምቀቱን እኮ ነገረን። ጥምቀትም ሊሆን እንደሚችል እኮ ነገረን። ጥምቀት ነው ውሃ
ከእግዚአብሔር ምንድነው? እሺ አሁን ጥያቄ ግልጽ ሆነላችሁ ሲመልሱ አያችሁ፣ እንዲህ ነው ከህሊናቸውም ከመጽሐፉም እንዲህ ነው የሚጣሉት እነዚህ። ኦኬ ህሊናቸው እንዲህ ነው የሚሸውዱት። ይሄ ልጅ ውሃ ያው ጥምቀት እኮ ነው አለ። ስለዚህ ውሃ ጥምቀት ነው እያለ ነው ቅዱስ ዮሐንስ አፈወርቅ። ራስ መለስክ ከብዙ አንዱ ለህሊናህም ከብዙ አንዱን እኮ ነው የመለሰው። ቃል በቃል ጥምቀት ብቻ ነው ብሎ ፈታ። ከብዙ አንዱ ጥምቀት ነው ነው የውሃ ጥቅሞች ከብዙ አንዱ ጥምቀት ነው ነው እያለ ያለው። ቀጥላ አንብባ አንድ ክፍል ብቻ። ቆይ ወዴት ነው የምትቀጥለው? የውሃ ጥቅሞቹ አንዱ ጥምቀት ነው ከብዙ አንዱ ጥምቀትም ሊሆን ይችላል። ጎበዝ። ስለዚህ ውሃ እዚህ ክፍል ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ውሃ የተባለው ጥምቀት ነው እያለ ነው አይደለም? ከውሃ ጥቅሞች አንዱ ከብዙ ጥምቀት ብቻ ብሎ አይደለም ከፈተው። እሺ ከጥምቀት ውጭ ከተፈታ ታሳየኛለህ። እንቀጥላለን። በነገራችን ላይ እዚህ ክፍል ግን ውሃ ጥምቀት ብሎታል አይደል? ብሎታል አላለውም? አይዞ በእኮ ቃል በቃል ጥምቀት ብሎ ከፈታ ነው ያልኩት። ቃል በቃል ይኸው ውሃ ጥቅሙ ምንድነው አለና፣ እሺ ና እዚህ ጋር አንብብ አንዴ። ከዚህ አንብብ እስቲ እዚህ ጋር አንተ ዛሬ ነው መሰለኝ የምታነበው። አንብቦ አይዞ አንተ ራስህ አንብብ፣ ችግር የለውም። እዚህ ጋር ኦኬ፣ ቀጥል አንብብ። አንብቦ አይገልም፣ አይዞ ማንበብ አይገልም። ካዶሽ ባለፈው ካንተ እያነበበ አልነበረም እንዴ? ዛሬ ነው የምታነበው ይላል። ቀጥል አንብብ። ይሄው አንብብ ካዶሽ አንብቦ። ስለዚህ ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑን ልትማሩ ይገባቸዋል። እዚህ ጋር ጥምቀት አለ መሰረታዊ ነገር እንደሆነ ይላል። ቢንጎ ለጥምቀት ውሃ ምኑ ለጥምቀት ውሃ ከየት መጣ? ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑ ልትማሩ ይገባቸዋል አለ። ከየት ነው የተማረው ቅዱስ ዮሐንስ? አንተ መልስልኛ። አጠይቀኝ፣ ጥያቄ በጥያቄ አይጠይቃል። አሁን ንስሐ ግባና ወደ ቤተ ክርስቲያን እመለሳለሁ በል አንዴ። ይኸው ቅዱስ ዮሐንስ ጥምቀቱን ውሃ ብሎ ከፈታ ንስሐ ገባለሁ ብለሃል። ይኸው ለውሃ ለጥምቀት ውሃ አስፈላጊ እንደሆነ ነው እዚህ ክፍል ላይ የተናገረው። ይሄን ከዛ ከታችም ደግሞ ከየት ቆይ ይሄን ለጥምቀት ውሃ አስፈላጊ መሆኑ ከየት አመጣ? ዮሐንስ የነገርኩ እኮ ነው። ቆይ አንዴ እንድትሰማኝ ፈልጋለሁ። መጀመሪያ ላውራና ከዛ ከየት አመጣ? ቆይ ከየት አመጣ የሚለውን ነው የምትመልስልኝ። ከየት አመጣ? ልትረዱ ልትማሩ ይገባችኋል አለ። ምክንያቱ ቀጥሎ ምን እንደሚል ታውቃለህ? የቆርኔሌዎስ ቤተሰብ በውሃ ከመጠመቃቸው በፊት መንፈስ ቅዱስ ወርዶላቸው ነበረ። ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ስለወረደላቸው ብቻ ግን እነርሱን በውሃ በማጥመቅ አልተከለከለም ይላል። ይኸው ውሃና መንፈስ የሚለው ጥምቀት ነው ብሎ ዮሐንስ እየፈታው ነው፣ ቅዱስ ዮሐንስ አፈወርቅ ማለት ነው። ለዛ ነው ለጥምቀት ቆይ አንዴ ይኸውልህ ጥምቀት የሚለው ከውሃና ከመንፈስ የሚለው ውሃ ነው ብሎ ነው ቅዱስ ዮሐንስ አፈወርቅ የሚፈታው። ምክንያቱም ለጥምቀት ውሃ ፍጹም መሰረታዊ ነገር መሆኑን ልትማሩ ይገባችኋል አለና ከየት መጣ ይሄ ውሃ የሚለውን ሲያስረዳ የቆርኔሌዎስ ቤተሰቦች እንኳን በመንፈስ ቅዱስ ወይ መንፈስ ቅዱስ ወርደውላቸው እያለ በውሃ ግን ሳይጠመቁ አልቀሩም። አየህ፣ ጴጥሮስ መንፈስ ቅዱስ ለወረደላቸው ብቻ ግን እነርሱም በውሃ ከማጥመቅ አልተከለከለም ይላል። ለምን? ውሃ ለጥምቀት መሰረታዊ ነገር ስለሆነ እያለ ነው አይደል? አንተ አሁን ከሌላ ክፍል እንደምታነብ እኔ በምን አውቃለሁ? አውጣና አሳየኝ መጀመሪያ። አሁን ስለ ቆርኔሌዎስ ክፍል አይደለም፣ አውጣ ክፍሉ። ይሄ በነገራችን ላይ በቃ ህሊናቸውን ሸጠው ነው የሚኖሩት። የምር ህሊናን ከተጠቀምክ እንደዚህ አይነት እብደት ውስጥ አትገባም። ሲጀመር ይሄ ልጅ እኮ ድሮ ነው የለየለት። ሲጀመር እስከ አሳይቼ ምዕራፉን የትኛው ክፍል እንደሆነ አሳይቼው ከሌላ ክፍል እያነበብኩ እንደሆነ በምን አውቃለሁ? ከእነዚህ አይነት ሰዎች ጋር ጉንጭ ማልፋት እንደው አንተ
ብትመለስ ባይዘው ለኛ የሆነ ትልቅ ጥቅም የምናገኝ ምናምን መስሎ እንደሆነ ሳገባለው ምናምን እንደዚህ ነው ህይወት ላይ ቁማር እየተጫወትክ ያለው ማለት ውርርድ ማለት ለአንተ በቃ ይሄ የሃይማኖታዊ ነገር የመጽሐፍ ቅዱስ ቃላቶች ቀልድ ናቸው በቃ ጨዋታ ናቸው በሆኑ ቃላቶች በቃ እንትን እንደ ወንድሞቻችን ሸሃዳ እንደመያዝ ቀላል መስሎታል ክርስትና የሆነ ቃል ስታገኝ ሸሃዳ ትይዛለህ የሆነ ቃል ስትል ሸሃዳ ይፈርሳል ምናምን አይደል ክርስትና ህይወት ነው ኦኬ እና ህይወታችሁ ላይ እንደዚህ ቀልድ እኔ ጥሩ ነው ብዬ አላስብም ኤኒዌይስ ምናልባት መኩ የምታወራው ከሆነ ግን አስገባው አይ በቃ ስንቴ ሊና እንዳጣ ታውቃለህ የመጀመሪያ እንትን ሞክ ለማድረግም ሞከረ ምንም በቃ አልተሳካለትም በዚህም በዛም ማለት ነው ምን አለ መሰለ እንዲያውም አንብባ አታውቅም መሰለኛ አይነት ነገር አለ አስተውለ ከሆነ ማለት ነው መሃል ላይ ግን ደግሞ መጀመሪያ ሲመጣ ምን አለ ወደ አማርኛ ስንመጣ እኔ በእንግሊዘኛ አላነበብኩም እና ከየሰማው ሲባል ከዚህም በፊት ዮሐዴ አንብቦት ነበረ ከሱ ነው የሰማሁት ስለዚህ ዮሐዴ አውጥቶ ያንብብልኝ አታውረኩ ባለፈው ያነበብክ ነው የሰማ ከዛስ ክፍሉን እንዲያውም ራሱ አንብበ ራሱ ምታቃይ መስለኝ አረ በጌታስ አን የጨነቀለት ምን ያደርግ እንግዲህ ወዲያ ቀደም እንግሊዘኛውን ማንበብ አቃተው ላላላላ ያለ ወጣ ልሳን ሆነበት አሁን ደግሞ ወደ አማርኛ ስንመጣለት እንዲያውም አትፈታውም እንግሊዘኛውን ብሎ ደግሞ ጭራሽ አረ በጌታ አንዴ ለህሊናችሁ ጥያቄ ልጠይቅ ቆይ ትጠየቃለህ አባ የገባንበት ርዕስ ለመጠየቅ ነው ለመማር ነው የመጣሁት ለመማር ነው የመጣሁት እሺ አላቅም ብለህ ለመማር ከመጣው ቢስለሽ ሚውት አድርገውና ስጨርስ ትገባለህ እናስተምራለን ለመማር ከመጣ which is good እና ግን ለህሊናችሁ ምን ተንበሉ እሺ በጌታ እንደዚህ ማለት ቃሎች ከዚህም በፊትም በተደጋጋሚ እንድትማርም በውስጥ ምናምን መክረናል ሪከመንድም ተደርገሃል በክርስቶፎሮስ ሳይቀር በመምር እንትን ሳይቀር ማለት ነው እሺ አዲስ ከፍታለሁ አሁን አሳያለሁ በቴሌግራም ሌላ ስልክ ስለላስኩ ነው ወደ ቴሌግራም ላውርድ እና ለማንኛውም እሺ ቀጥል ሊንጓ ኬት ቤተ እምነት ነህ ሰላም ከፕሮቴስታንት ኬት ቤተ እምነት ነህ ፕሮቴስታንት ከየትኛው ማለት ከሙሉ ወንጌል ሉተራን በጣም ብዙ ናቸውና የትኛው ነህ ሙሉ ወንጌል ነው ያደኩት ሙሉ ወንጌል ወጋ ኦኬ እሺ ስለዚህ መጠየቅ አልፈልግም ብለሃልና አይ ስለምን ዙሪያ ነው መጠየቅ የፈለከው ምልጃ ስለምልጃ እሺ በጣም እንወጣለን አጭር ጥያቄ ናት መልሰልኝና እኔ ስለምን ወጣ ለማድረግ ሳይሆን ጥያቄ የፈጠረብኝ ነገር ጠይቄ መልስ ካገኘው ልወጣ ነው እንጂ አልቆይም ብዙ ያ ኦብቪስሊ እንትን ይያለ የተዛዛ ይሰፋል በነገራችን ላይ ባንድም በሌላምና አይ አልጠይቅህም መልሻለሁ ልጠይቅህና ከዛን መልሼ ምንም ነገር አልጠይቅህም ያንተን ኤክስፕላኔሽን ለመስማት ነው ፈልገው አይረዝም ምን መሰለ ጥያቄ ኢየሱስ ክርስቶስ ፉሊ ሂዩመን ፉሊ ዲቫይን ከሆነ በሰውነቱ እኛን አያማልድም ወይ እና ደግሞ መስቀል ላይ የሰራው ስራ ዘላለማዊ ክህነት አይደለም ወይ that means like እስከዛሬ ድረስ ያ በመስቀል ላይ የሰራው ስራ እኛን ከእግዚአብሔር አብ ጋር ወይም ደግሞ ከተጣልተን የነበርነው እኛን ሁሉ ጊዜ ደግሞ ያነጻናል አይደለ ከኃጢአት ስለዚህ ያስታርቀናል ሊያማልደናል ማለት አይደለም ወይ ስለዚህ ኢየሱስ ክርስቶስ ያው አማላጅም እግዚአብሔር አምላክም ሊሆን አይችልም እሺ ወይሊ መልካም ጥሩት ስለዚህ ከቅዱሳን ምልጃ አንፃር ነው ማለት የክርስቶስን አምጥታ የጠየቀው ወይስ እንዴት ነው ወይስ ጀነራሊ ስለ ክርስቶስ ብቻ ነው እንግዲህ ሊለይና ከዛ በኋላ እንትን እልሃለሁ ያ አንድ ላይ በኦርቶዶክሱ ብዙ ጊዜ ሲሰማ ኢየሱስ ክርስቶስ አምላክ ነው እንጂ አማላጅ ሊሆን አይችልም የሚል ምልጃን
አላ የሆነ ለስ አድርጎ የማየት የሆነ ከአምላክነት ጋር ኮምፔር የማይደረግ ነገር ነው ምናምን ሁለቱ ይጣረሳል ሁለቱ ሳብጀክት ማማለድና አምላክነት ሚለያይ የሆነ አለ አይደል አንድ ላይ ይሄ ፓራሌል ሆኖ ሊሄዱ የማይችሉ አይነት ሳብጀክት አድርገው ሲያወሩ ሰማል ወይ ደግሞ አትሊስት አንደርስታንዲንግ ያ ነው ከተሳሳትኩኝ ታርመኛለህ ግን since he is like fully human fully divine በሰውነት እስከመጣ ድረስ ሊያማልደን አይችልም ወይ ያዘናለም ክህነት የለውም ወይ ኢየሱስ ክርስቶስ ነው ጥያቄ እሺ ከመነሻው ስንነሳ እንግዲህ ምንድነው በቤተ ክርስቲያናችን እኛ ጌታችን ኢየሱስ ክርስቶስን እንዴት እንረዳለን እንዴት ለምን ተገለጠ ለምን ደግሞ በመዋዕለ ሥጋዌ ምን አደረገ የሚለው በዛ ውስጥ ያስተዋለ ሰው በጣም ለኛ ለክርስቲያኖች በተለይ ለኦርቶዶክሳውያን ይሄ ነገር ቀላል ነው ከጅምሩ ስንነሳ ጌታችን ኢየሱስ ክርስቶስ በምድር ላይ ማለት ተገለጠ ለሰው ልጅ እርሱ ፍጹም አምላክ ፍጹም ሰው ሆኖ የተገለጠው አምላካችን እኛን ሊያስታርቀን መጥቷል ወደ ማን ነው የሚያስታርቀን የሚለው ደግሞ ስናብራራ ወደ አብ ወደ አባቱ ማለት ነው ወደ ራሱ እንዲሁም ደግሞ ወደ መንፈስ ቅዱስ ሊያስታርቀን ተገልጧል ክርስቶስ በምንድነው ያዳነን ብለን ብንገልጽ በቤዛነቱ እኛን አድኖናል በራሱ ካነጻ በኋላ ይላል ዕብራውያን ምዕራፍ 1 ቁጥር 3ን ላንብብልህ አንዴ መጽሐፍ ያወጣው እሺ እንዲህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢያታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ስለዚህ ኃጢያትን በምንድነው ያነጻ በራሱ በስልጣኑ ቃል እየደገፈ እሱ ጌታችን ኢየሱስ ክርስቶስ ኃጢያታችንን ይቅር ካለ ከፈጸመ በኋላ ነው ወዴት ተቀመጠው በአባቱ ክብር በቀኙ የተቀመጠው ታዲያ ጌታችን ኢየሱስ ክርስቶስ በምንድነው ያስታረቀን ከተባለ በደሙ ነው ያስታረቀን በይዛ በመሆኑ ነው እኛን ያስታረቀን ኦኬ በመድር ላይ ያለ ምልጃን አቅርቧል ኦብቪየስሊ ዕብራውያን ላይ እንደተገለጸው ጌታችን ኢየሱስ ክርስቶስ ምልጃን አቅርቧል እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 17 የሊቀ ክህነትን እኔና አንተ ማለት እኔና አብ ለማለት ነው እኔና አንተ አንድ እንደሆን ሁላችንም አንድ እንሆን ዘንድ ብሎ ይሄንን ጸሎት የሊቀ ክህነትን ጸሎት ጌታችን አቅርቧል ለዛም ነው ለቤተ ክርስቲያን አንድ ሆነን እንቀጥል ዘንድ ለቤተ ክርስቲያናችን መሰረት ሆኖ የቆየልን በነገራችን ላይ ጌታችን ኢየሱስ ክርስቶስ ጸሎቱ ማለት ምልጃው ያቀረበ ፍጹም መሆኑ የምትመለከቱት አንድ ጊዜ ያቀረበው ይሄንን ነው ስለዚህ እኛ አንድ ነን በነገራችን ላይ ከሌላ ቤተ እምነት አንፃር ላይ ብዙ ሺህ ዲኖሚኔሽን የምትመለከቱት የጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በምድር ላይ ያደረገው ለነርሱ አልሆነም ወይም ደግሞ እነርሱን አይመለከታቸው የምንለው በመክንያት ነው ለምን እኛን ይመለከተናል ቀጥታ ለምን አንድ እንሆን ዘንድ የተሰጠን ይሄው አንድ ሆነን ዘመናትን ተሻግረን መተናልና ጌታችን ኢየሱስ ክርስቶስ ጸሎቱ ስቲል ያግዘናል ይረዳናል ለምንድነው ታዲያ ክርስቶስን አማላጅ የማትሉት መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ አልገለጸ አንድ ሁለተኛ መጽሐፍ ቅዱስ ላይ ያውኑ ልድገም መጽሐፍ ቅዱስ አንድም ቦታ ክርስቶስን አማላጅ ብሎ የጠራበት የለም አልገለጸም እኛም አንለውም ማለት ነው ጌታችን ኢየሱስ ክርስቶስ በምድር ላይ ያለ ጸሎትና ምልጃን አቅርቧል ኦብቪየስሊ አቅርቧል ይሄንን እናምናለን ግን ደግሞ ጌታ ኢየሱስ ክርስቶስ አሁንስ ምልጃን እያቀረበ ነው በሰማያት ነቨር በሰማያት ክርስቶስ ምልጃን እያቀረበ አይደለም በሰማያት ምልጃን እያቀረበ አይደለም ለምን ዕብራውያን ላይ ቀደም እንደነገርኳችሁ ሁሉን በስልጣኑ ቃል እየደገፈ ምን አድርጓል ኃጢያታችንን በራሱ ካነጻ በኋላ ነው በግርማው ቀኝ የተቀመጠው በግርማው ቀኝ የተቀመጠው ካነጻ በኋላ ነው ተፈጸመ ብሏል ክርስቶስ በቀራንዮ ላይ ስለዚህ ለክርስቶስ ይሄ አይነገርለትም ለክርስቶስ አማላጅ ተብሎ አልተጻፈም በመጽሐፍ ቅዱስ ላይ ስለዚህ ጌታችን ኢየሱስ ክርስቶስ እኛን አስታርቆናል በምኑ በደሙ ስቲል አሁንም ጌታችን ኢየሱስ ክርስቶስ አንድ ጊዜ ባፈሰሰው ያስታርቀናል ብለን እናስተምራለን እናምናለንም ጭምር ማለት ነው ግን አሁን እየለመነ ነው ለምን
ለምንድነው ልመናን ብዙ ጊዜ ምልጃን እንትን የምንለው? ምልጃ መሰረታዊ ትርጉሙ ምንድነው? ልመና ስለሆነ ክርስቶስ አሁንም አማላጅ ነው ማለት ክርስቶስ አሁንም ይለምናል ወደ ማለት ስለሚያስኬድ ቤተክርስቲያናችን ይህንን ትከለክላለች። ግን በመሬት እያለ ወይም ደግሞ በማይለ ስጋዊው አሁን እንዴት እንደሆነ ክርስቶስን አናውቅም ብሏል ቅዱስ ጳውሎስ። በነገራችን አሁን እንዴት እንደሆነ በግርማው ቀኝ ተቀምጧል፣ በክብር እንደተቀመጠ እናውቃለን። እንዴት እንደሆነ እንኳን አናውቅም ብሏል። ግን በመሬት እያለ ክርስቶስ ጸልሏል፣ ለምኗል። ኦብቪስሊ ለምኖልናል። ይሄንን እናምናለን፣ ይሄንን እንቀበላለን። ይሄም ደግሞ ለዘላለም ይሆንልናል ብለን እናምናለን። ግን አሁን ላይ ይለምናል አንልም። ግን ደግሞ በመሬት እያለም ክርስቶስ ልመናን ማለት ክርስቶስ ጸሎትና ምልጃን አቅርቦ ከአብ ዘንድ ጠብቆ ነው ይሄ ሁሉ ነገር የሚከናወንለት? ኖ ነቨር። ለምን? እርሱ ራሱ አምላክ እንደመሆኑ ምላሽን አይጠብቅም ከአብ ዘንድ። ምላሽን የሚጠብቅ አይደለም ክርስቶስ። ለምን? አምላክ እንደመሆኑ ማለት ነው። ታዲያ ለሰው ልጆች ሊገባ የሚገባውን ሁሉ አደረገና እርሱ ራሱ ምላሽ እንደመሆኑ እርሱ ራሱ አምላክ እንደመሆኑ ይህንን ጸሎት ለሰው ልጆች አቅርቧል። ምላሽ አይደለም እንደኛ ማለት ቅዱሳን አሁን አማላጅ እንላቸዋለን ቅዱሳንን። ለምሳሌ ምልጃ በጣም በብዙ ቦታ ስለተጠቀሰ ማለት ነው። ምልጃ ለምሳሌ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ አንዱ ስለሌላው እንደሚለምን ቃል በቃል ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ይሄው ለኛ አማላጅ ተብለን ተናግረናል። ምልጃ እንድናቀርብ ቅዱስ ጳውሎስ በተደጋጋሚ አቅርቧል። አንዱ ስለሌላው መለመን ማለት ነው። ሁለተኛ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥ ዝግ ባለን እንድንኖር ልመናና ጸሎት ምልጃም ምስጋናን ስለ ሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ስለዚህ ከሁሉም በፊት የሚመክረው ምንድነው? ምልጃና ምስጋና እንድታቀርቡ ነው። ይሄ ቃል ማን ነው ያለው? ቅዱስ ጳውሎስ። ስለዚህ ያደረገውን አንድ አይደለም፣ እኩል አድርገንም አናየው። አንድም አይደለም። በነገራችን ሐሳቡም ይዘቱም አንድ አይደለም። እኛ አንዱ ስለሌላው መለመንና ክርስቶስ ስለኛ ጸሎትና ምልጃን አቀረበ የሚለው which is big difference. ለምን? ክርስቶስ አንድ ጊዜ ባቀረበው ለዘላለም ስላደረገልን፣ እኛ ግን እርስ በርሳችን ዕለት ዕለት ምልጃና ጸሎት ማቅረብ ስላለብን። ስለ ክርስቶስ አሁን ላይ አማላጅ ለምን አንለው ከተባለ ክርስቶስ አሁን ላይ እየማለደ ስላልሆነ አንድ ጊዜ በፈጸመ ባደረገልን ቤዛ በሆነልን እርሱን እንጠራዋለን ማለት ነው። ከዛ አንፃር ነው ቤተክርስቲያን የምትጠራው የምንነገርለት እንጂ አሁን ላይ በሰማያት ክርስቶስ በፍጹም አማላጅ ተብሎም ስላልተጠራ እየማለደም ስላልሆነ ተቀበል መጽሐፍ ቅዱስም አይደለም ማለት ነው። ከዚህ አንፃር ነው ቀረዘምኩ ይቅርታ። እንደገባኝ ከሆነ ምልጃ ማስታረቅ ነው አሚን መለመን ነው እንጂ ማስታረቅ የሚለውን ኮንሰፕታይዝም ነው። ምልጃ በልመና የሚሆን ነው። ምልጃ ማለት አንድ ሰው መለመን ነው። ዋናው መሰረታዊ ትርጉሙ አንዱ ስለሌላ መለመን ነው። ክርስቶስ ከዛ አንፃር ነው አይለምንም። አስታራቂ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ አስታርቆናል እንላለን። አስታራቂ ነው። አስታራቂነቱ ግን አሁንም ግን ክርስቶስ በሰማይ ሆኖ እያስታረቀ ነው አንልም። ታዲያስ አንድ ጊዜ በፈጸመው በመሬት ላይ በምድር ላይ ደሙን ባፈሰሰ በቤዛነቱ በደሙ ባደረገው ግን ስቲል ያ ነገር ይከናወናል። ይሄው እንታረቃለን በሚለው ነው። በቤዛነቱ እንድናለን። በቤዛነቱ ወደ እርሱ ወደ አባቱ ወደ መንፈስ ቅዱስ እንታረቃለን አንድ ጊዜ በፈጸመው በደሙ። ከዛ ውጪ ግን ክርስቶስ አሁን ላይ ደሙን እያፈሰሰ ነው በሰማያት ነው። እሱ ፓርት ገብቶኛል ዲያቆን መኩ። ግን አሁን ቀደም ምን አልከኝ? ከማንም ፍቃድ አይጠይቅም የሚያደርገውን ሲያደርግ ያን አሁን ማስታረቁንም ሲያደርግ ምናምን አይጠይቅም አልከኝ። ግን የሮል እንትን የላቸውም ልዩነት የላቸውም። ያው ትሪኒቲ ስለሆነ አብ የራሱ ሮል አለው፣ ወልድ የራሱ ሮል የለውም፣ መንፈስ ቅዱስ የራሱ ሮል የለውም። እንዴት ነው የሚሰሩት? ምክንያቱም አሁን ፈቃደ ከሆነ ይቅርታ እኔ በደንብ
ስላልሆንኩኝ ከተሳሳትኩኝ አርመኝ። ግን ፈቃድ ከሆነ ይሁን ምናምን ይላል መሰለኝ ኢየሱስ ክርስቶስ አይደለ ወደ መስቀል ወደ ጎልጎታ ሲወስዱት በጭንቅ ይጸልይ ነበረ። ገብቷል። ስለዚህ የሮል ልዩነት የላቸውም ነበረ ባክ ደን። እሺ ይሄኛው በነገራችን ላይ ስለ ምስጢረ ሥላሴ ነው። ወደዛ በደንብ ምስጢረ ሥላሴ ላይ ከተረዳ ይሄ አያስቸግርም። አክቹአሊ ጌታችን ኢየሱስ ክርስቶስ ማለት አብ ወልድ መንፈስ ቅዱስ በፍቃድ ስንት ናቸው? ሌንጓ ሜቢ አላቅም። ይሄንን ልጠይቅ ሜቢ ኮንሰፕት አረዳዳ በፍቃድ ስንት ናቸው ብለህ ነው የምታምነው? አብ ወልድ መንፈስ ቅዱስ አንድ ይመስሉኛል። ማይለያይ አንድ አምላክ። ቴንክ ዩ። አንድ መለኮት እንደመሆን አብ ወልድ መንፈስ ቅዱስ አንድ መለኮት ናቸው። በሶስት አካል የተገለጠ አንድ አምላክ ነው እንጂ ሶስት አማልክት አይደሉም። ሶስት የተለያየ ፍቃድም የላቸውም። አንድ ፍቃድ ነው ያላቸው። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ አንዲት ፍቃድ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ሮል ያልከው ወደዛ እንመጣለን። አሁን ሮል ያልከው የአብ ሮል፣ የመንፈስ ቅዱስ ሮል፣ የወልድ ሮል ምንድነው ከተባለ በእኛ ዘንድ ማለት ነው ማለት በመጽሐፍ ቅዱስ መሰረታዊነት አብ ይሄው ልጁን ወዶ ፈቅዶ ለኛ ሰጥቷል። ለኛ አብ ልጁን ወዶ ፈቅዶ ሲሰጠን አንድያ ልጁን ሲሰጠን የማን ፍቃድ ነው ከተባለ የሶስቱም ፍቃድ ነው። ይሄ የአብ ሮል ነው። በቃ ልጁን መስጠት የአብ ነው። ግን ስቲል ፍቃዳቸው አንድ ነው፣ በተለያየ ፍቃድ አይደለም። ሁለተኛ ወልድ መጥቶ መሰቀል ያለበት ማን ነው? የማን ሮል ነው? ወልድ ነው። ወልድ መጥቶ መከራን ተቀበለ፣ ስለኛም ተገረፈ፣ ተሰቀለ፣ በቃ ስቃይን አይቶ ሁሉን ነገር ለኛ ከፈለ። ዋጋ ከፍሎ ደግሞ በሰማያት በግርማው ቀኝ ተቀመጠ። አሁንም ስቲል የመንፈስ ቅዱስ ደግሞ ምን እናያለን? ዊዛውት ያለ መንፈስ ቅዱስ ደግሞ ክርስቶስ ያደረገው በቀራንዮ ላይ የተሰቀለው እኛ ላይ ተፈጻሚነት የለው። እኛ ላይ ተፈጻሚነት ሊኖረው የሚችለው ክርስቶስ ምን አለ? ከአብ ዘንድ የሚወጣውን መንፈስ ቅዱስን ይልክላችኋለሁ። ይሄው አሁን ላይ ሮል ያገኘው ወይም ደግሞ እኛ ላይ ሮሉ የተከናወነው በምንድነው ማለት ነው? ማለት ተፈጻሚነቱ በመንፈስ ቅዱስ ነው። አብ ልጁን ሰጠን፣ ወልድ መከራን ተቀበለ፣ ለኛ መዳናችንን ፈጸመ፣ መንፈስ ቅዱስ እኛ ላይ እንዲከናወን አደረገ ማለት ነው። ይሄ ከሮል አንፃር ይሄንን ነገር ይቻላል። ግን ደግሞ ከእንትን አንፃር ያንተ ፍቃድ ይሁን ሊል ይችላል ክርስቶስ። የአባቴን ፍቃድ ላደርግ እንጂ የራሴን ፍቃድ ላደርግ አልመጣሁም ሊል ይችላል። እነዚህ አይነት ቃላቶች ከምን አንፃር ነው ከተባለ ክርስቶስ የመጣው አንድ ፍቃድ ሊፈጽም ነው። በስጋ የተገለጠ በሰውነቱ ለብቻ የሆነ ፍቃድን ወይም ደግሞ በአምላክነቱ ለብቻ የሆነ ፍቃድን ሊያደርግ አይደለም። ያ ከአብ ዘንድ የተገለጠው ወልድ ያ መለኮት ማለት ነው በስጋ የተገለጠው የማንን ፍቃድ ነው? ከአብ ዘንድ ያለችው ፍቃድ ነው። ከአብ ዘንድ ያለችው ማለት ከወልድ በቃልነት ማለት ነው። በቃልነት የነበረው ያቺ የወልድም የመንፈስ ቅዱስ በመለኮት ያለችው ያቺን ፍቃድ ለመፈጸም ነው የመጣ እንጂ ስጋን ከለበሰ በኋላ የስጋ ለብቻ አድርጎ ያንን ለመፈጸም አልመጣም። ስለዚህ አንዱ ፍቃድን ወይም ደግሞ ከአብ ዘንድ ያንን ፍቃድ ለመፈጸም መጥቷል ማለት ነው። ከዚህ አንፃር ለክርስቶስ በአብ ዘንድ ማለት ለመንፈስ ቅዱስም ይሄንን ነው የተነገረው። በነገራችን ላይ ከአብ ዘንድ የሆነውን ፍቃድ ሊያሳውቀን ማለት ከአብ ዘንድ የሆነውን በኢየሱስ ክርስቶስ የተከናወነውን ያንን ሊያሳውቀን የሚመጣ ራሱ መንፈስ ቅዱስ ነው። ከዚህ አንፃርም ሊነገርለት ይችላል ማለት ነው። ከፍቃድ አንፃር ከዚህ አንፃር እንረዳለን ሁለት ፍቃድ ብለን ስለማናምን ማለት ነው። ሮሎቹ ግን እንዳልኩ ነው። በፍጥረት ዘንድም እንደዛ ነው። በአብ ከአብ በወልድ በኩል በመንፈስ ቅዱስ አሰራር እኛ ተፈጥረናል ብለን እናምናለን። ስለዚህ ከዛ አንፃር እናያለን። ግን በፍቃድ ደረጃ ላይ በሮል ደረጃ በአሁኑ ባልኩ ካልሆነ በስተቀር አይለያዩም ማለት ነው። ከተረዳኝ ልንጓ ቴንክ ዩ እንዳላረዝምባችሁ በቃ እኔ እዚህ ጋር ልቋጨው።